ህይወትሽ የምትወጭበት ሂጃብ የምትለብሽበት 5 ወቃት ሰላቶችሽን የምትሰግጅበት ጊዜ ያድርግልሽ ብዬ አስባለሁኝ። አንድ ነገር ብለሻል፣ ከዚህ በኋላ ብሞትም አይቆጨ ብለሻል። ሀቢበቲ እንደዛ ማለት አትችይም። የኢትዮጵያ ህዝብ ፍቅር ስለሰጠሽ፣ የኢትዮጵያ ህዝብ መጥቶ ስለጠየቀሽ ብሞትም አይቆጨኝ አትበይ። የኢትዮጵያ ህዝብ ቀብር ውስጥ አብሮሽ አይገባም። የቀብርን ጥያቄ የቀብርን ስቃይ አብሮሽ አይካፈልም። የሚያዋጣሽ ስራሽና ስራሽ ብቻ ነው። አልሐምዱሊላህ አላህ እድል ሰጥቶሻል። ወደ አላህ እንደምትመለሽ ተስፋ አደርጋለሁ። አላህ ጨርሶ ይማርሽ ማለት እወዳለሁኝ። ከዛ በመቀጠል እንግዲህ አጅሪት ወይዘሮ ፍሬ መቀባጀሯን ቀጥላለች ማለት ነው። እስልምና እስር ቤት ሆኖብኛል ስትል ተደምጣለች። ያው ሁላችንም እንደሰማናት ዛሬ ኡስታዞች ሰብስበዋት ላይቭ ላይ ሲያወሩ ነበር። እያናደዱኝ ነው እያበሳጩኝ ነው እንጂ እኔ እስር ቤት ነው አላልኩም ምናምን እያለች ስትክድ ስትሸመጥጥ ነበረ። ወጣም ወረደም ፍሬ በራሷ አንደበት ሲጀምር እንደሌለችበት ነው እየተናገረች ያለችው። ማርያምን ገብርኤልን ወዳቸዋለሁ ቤቴ ተሰቅለዋል ምናምን መብትሽ ነው ሀቢብቲ፣ ግን በእስልምና እያስመሰላችሁ አትኑሩ። በቃ ምላስሽ ሌላ ነው፣ ልብሽ ውስጥ ያለው ሌላ ነው። አንቺ የመጣሽው አንድና አንድ እንደተናገርሽው ፋኖ ስለ ሰደበኝ ነው ወደ እስልምና የመጣሁ ብለሻል። አሁንም ለነ ጆከር ለፋኖ ምናምን ስትይ እንደሆነ ያለው ነገር ያሳብቅብሻል። አንቺም ራስሽ አንዱ ቤት ገቢና ያመልጥሻል። እውነትን ስለደበቅሽ የሆነ ቦታ ስትይጂ ድንገት ያመልጥሻል። ውስጥሽ እውነት ስላለው ምላስሽ ላይ ደግሞ ውሸት ስለሆነ እንግዲህ እየወጣ ያለው እውነቱ ነው። እባክሽን አሁንም ቢሆን ወደ ራስሽ ተመለሽ፣ የአቅጣጫሽን ያዢ፣ አትወላዊብን። ሁለት ማመን አይቻልም ለማለት እወዳለሁ። ምክንያቱም እየተናገርሽ ያለው ምንም የማያስኬድ ነገር ነው እና አትቀላብጂ፣ አትዘላብጂ። ይልቅንስ አንቺ የምር እስልምናን ከተቀበልሽ ስለ ሰላትሽ እንዴት ሰላት መስገድ እንዳለብሽ ቢያንስ ስለ ሰላት የሚሆኑ ቁርአኖችን መቅራት አለብሽ። ላይቭ ላይ የገባሽ መለፋለፉን ትተሽ ማለት ነው። በእርግጥ አልሰለምሽም። ምክንያቱም ይህን የምልበት ምንድን ነው አንቺ ከምትናገሪው አንጻር ነው፣ አንቺ ስላልሽ ነው እንጂ እኛ መጀመሪያ አምነንሽ ነበር። ከመጣሽ ጀምረሽ ስድብ ነው ስድብ 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 ስድብ፣ አንድ ነገር ታርጌት አድርገሽ ማለት ነው። እና ይህ ነገር ደግሞ አያዛልቅም፣ ላንቺም ጥሩ አይደለም። ከዚህ የሚዘላብዱ ሰዎች ጥሩ ህይወት አይገጥማቸውም። እባክሽ መስመርሽን ያዢ። እስልምና እስር ቤት ነው የሆነብኝ ስትይ ተደምጠሻል። እስልምና ይሰትርሻል፣ ሰትሮሽ ነበረ። ምላስሽን ብቻ መሰብሰብ አቃተሽ እንጂ ማሻአላ አለባበስሽ ምናምን በጣም አምሮብሽ ሂዶብሽ ነበረ። ግን ምን ዋጋ አለው? ስትታደይ ነው ሲሰጥሽ ነው። እና እኛ ደስ ብሎን የተቀበልንሽ እስልምና ሰው ስላነሰ ምናምን አይደለም፣ ስለሚያዘን ነው እንድንቀበል በደስታ በፍቅር እንድንቀበላቸው ስላዘዘን እንጂ እኛ አንቺ ቀብር ውስጥ እኛ እንገባም፣ እኛ ቀብር ውስጥ አንቺ አትገቢም። ግን ምንድነው እምነታችን ያዛል። ሲመጡ በደንብ እንድንቀበላቸው፣ ብቸኝነት እንዳይሰማቸው፣ የተገለለ እንዳይሆኑ፣ እንግዳ እንዳይሆኑ እንድንቀበላችሁ ስለሚያዘን ነው። ለእኛ የምንወደውን ለመጡትም ለእህት ለወንድሞቻችን መውደድ ስላለብን ነው ማለት ነውና ያን ያክል ብዙ እንትን አትበይ። አንቺ መጣሽ ሄድሽ ምንም የሚያመጣብን ለውጥ የለም እስልምና ላይ። ወደ እስልምና ስትመጡ አምናችሁበት ግቡ፣ አምናችሁበት እንጂ ሰው ስለሰደባችሁ ወይም የሆነ ሰው ስለተናገራችሁ ባታደርጉት ጥሩ ነው ብዬ አስባለሁኝ። ያንቺ አጀንዳ መቼ እንደሚያበቃ አላቅም። አንቺም አትተይም እኛም አንተውሽም። ምክንያቱም እስልምናን እያሰደብሽ ነው ያለሽው። እነ ዮኒ ጋር ምን እንደምትይ በጣም ሰምችሻለሁ እስክተኛ ድረስ። በጣም ነው የሚያስጠላው። አንድ ሰው ተገዳችሁ ወደ እስልምና አልመጣችሁም፣ ፈቅዳችሁ ነው የመጣችሁት። ብትይዢ የምትጎጂው ራስሽ፣ ብትቀመጪ የምትጠቅሚው ራስሽን እንጂ ማንንም አይደለም። እስልምና ሙሉ ተደርጎ የተፈጠረ እምነት ነው። ስለዚህ አሁንም ቢሆን ስርዓትሽን ይዘሽ አቅጣጫሽን ያዢ ማለት ነው። ከዚህ በኋላ አንዴ እንዲህ ነኝ አንዴ እንዲህ ነኝ እያልሽ አትቀላብጂ። እስልምና የማንንም እምነት እንዳንቋሽሽ፣ የማንንም ብሔር እንዳንቋሽሽ፣ እንድትሳደቢ አይፈቅድልሽም ማለት ነው። አጀንዳሽ አንቺ ተነቅቶብሻል። በነገርሽ ላይ እኔ እኔ ላንቺ ምንም እንትን የለኝም። ምክንያቱም ስትሳደብ የምትዩ አማራ፣ ስትሳደብ የምትዩ ፋኖ ስትይ ነው የምትዩ። ምን እንደበደልሽ ባላውቅም ማለት ነው። እንግዲህ ውድ ጓደኞች ይዤላችሁ የመጣሁት ይሄን ይመስላል። ሀሊማ ያለ ያሽርሽ። መልካም ጊዜ